ለምን አላህ ሳይጠብቀው ቀረ የጧት አዝካሮች መጀመሪያ ወደ አላህ መመለስ አለበት መተውበት አለበት ወላ ተሰልጥ علينا بذنوبنا من لا يخافك ولا يرحمنا ጅንም በለው ሰይጣንም በለው ሳሂርም በለው ያላህ ውሾች ናቸው የሚልክብህ አላህ ነው እነሱ ባለው ሻው ጋር ነው አንተ መደራደር ያለብህ ያዝልኝ ማለት ያዝልኝ ጀናባ አንተ አጥበሱ ቢሰግድህ የጧትና የማታ አዝካር እየቀራህ ከሆነ አይነካም ከነክቶም ከሆነ ይለቃል አለዛማ ጀናባውን ሳይጣጣብ ሰውየው ሱቢ ሳይሰግድ ሲር ቀርቶ ሌላም እንደው ተሲር ሌላም ቢኖርበት ቢጨመርበት የሚያስገርም ነገር አይደለም من غلبة الدين وقهر الرجال ታዲያ ጫና ጠብቀን በሉት እዲያ ታለብህ ነፃነት የለህም እዲያ ያለበት ሰው ነፃነት የለውም የመህር ነፃነት የመናገር ነፃነት የለውም እዲያ መጥፎ ነው ለሐመ ኢላ ሐሙ الدين ولا وجاء الا وجاء العين ያይንን ህመም የሚያቀው የታመመ ሰው ብቻ ነው የጥርስን ህመም ያይንን ህመም እንኳን ያልታመመው ዶክተሩ የሚያቀው አይመስልኝም የታመመው ብቻ ነው የሚያቀው እንዴት እንደሚያደርግ የሚያንገበግበው እሱ ነው ያሰቃያል ልክ እንደዛው ደግሞ የጭንቀት ደግሞ የእዲያ ደግሞ የእዲያ ያለበት ሰው ደግሞ ቢሞትም አልሞተም እኮ hatta ቢሞት እንኳን ሞት አይባልም በእዲያ ጫራ እንትን ይያዛል ስለዚህ የሞተ እዲያ ያለበት ሰው አልሞተም ሞት እንዳይመስልህ እዲያው ታልተከፈለለት የበለጠ ሙሲባ ነው የሚጠብቀው ስለዚህ እዲያ ጫራ ውስጥ እንዲያትገቡ ዱአ አድርጉ በጣም ከእዲያ ጫና ብለዋል በጣም መልካም ፋታ ረፍቶተን ተመልሰን የጀመርነው ነው ግን ቀጥላለን ስለ ኑሮ ውድነት ስለ በጣም ስለሚያሳሰበን ስለመጣው አጠቃላይ ህይወትን የመምራት አቅም ማጣትና መሰል ነገሮች እያነሳን ነው ግን ከነዚህ ነገሮች ጋር በመቆየት ሁኔታውን በማመንጀክ ብቻ ነፃ